ሰላም ጤና ይስጥልኝ ከፍሪ ፕሬስ አጫጭር መረጃዎችን ነው። የአማራ ፋኖ በጎጃም የባህር ዳር ብርጌድ በዛሬው ዕለት ዝክረ ሰማዕታትን አስበዋል። የድርጅቱ ወታደራዊ አዛዥ አማካሪ ፋኖ ማንቹለት ሱባለውና ሌሎች የክፍለ ጦርና የብርጌዱ አመራሮች በተገኙበት መጋቢት 7 2016 ዓ.ም በጭስ አባይና በባህር ዳር ዙሪያ መስዋዕትነት የከፈሉ ጀግኖችን ከሰማዕታት ቤተሰቦቻቸው ጋር አብረው አስበው ውለዋል። ጓላ ከተማ በፋኖ ነፃ ወጣለች። በማዕከላዊ ጎንደር ዞን ምስራቅ በለሳ ወረዳ ከንጋት ጀምሮ በተደረገ ትንቅንቅ የወረዳው መቀመጫ የሆነችው ጓላ ከተማ በፋኖ ነፃ ወጣለች። ከተማዋ በአሁኑ ሰዓት በአማራ ፋኖ አንድነት በጎንደር ንስር በለስ ቅጣው እጅጉ ክፍለ ጦር ስር የምትገኝ ሲሆን የፋኖ አባላቱ የውጊያውን አድማስ እያሰፉ በአገዛዙ ኃይል ላይ ከባድ ጥቃት እየሰነዘሩ ይገኛሉ። ከእኩለ ሌሊት ጀምሮ እስከ ንጋት በስታይሽ ከተማ ከባድ ውጊያ ተካሂዷል። በዚህ ውጊያ የጋዞ ወረዳ ሚሊሻ ጽፈት ቤት ዘመቻ መሪውን ጨምሮ በርካታ ጸረ አማራ ኃይሎች ተመተዋል። ውጊያው የተካሄደው በከተማዋ የወረዳ አስተዳደር ጽፈት ቤቱ በሚገኝበት አካባቢ እንዲሁም የሚሊሻና አድማ ብተና አባላት ሰፍረውበት በነበረው ካምፕ ውስጥ ነው። በዚህም በርካታ የአገዛዙ ወታደሮች ሙትና ቁስለኛ ሆነዋል። የመከላከያ ሰራዊት አባላት ውጊያው ከመጀመሩ ጥቂት ደቂቃዎች ቀደም ብለው በከተማው የሚገኘውን የኢትዮጵያ ንግድ ባንክ ዘርፈው ገንዘቡን በፓትሮል ጭነው ወደ ጋሸና ከተማ ሸሽተዋል። ከሟች የሚሊሻ አባላት መካከል በወረዳው ሚሊሻ ጽፈት ቤት ስር የነበረ የሚሊሻ ዘመቻው መሪ ይገኝበታል። በአማራ ፋኖ በጎጃም 8ኛ ክፍለ ጦር ስር የሚገኘው ሶማ ብርጌድ በእናርጅና ናውጋ ወረዳ ሳፈቅዳ ቀበሌ ከሌሊቱ 10 ሰዓት እስከ 11 ሰዓት በብልጽግና ካምፕ ላይ ዘርጎ በመግባት በፈጸመው ጥቃት የብልጽግና ምሽግ ተሰብሯል። በዚህም 15 ሙትና 9 ቁስለኛ እንዲሆን ተደርጓል። በተመሳሳይ መረጃ የበላይ ዘለቀ ክፍለ ጦር መጋቢት 7 2017 ዓ.ም አባ ኮስተር ብርጌድ በሚመራቸው እነማይ ወረዳ ደብረ ጽሞና ቀበሌ ህዝባዊ ውይይት ተካሂዷል። በእነማይ ወረዳ ደብረ ጽሞና ቀበሌ የማህበረሰብ ክፍል በተገኘበት በቀበሌው ውሳኔ የሚያስፈልጋቸው ጉዳዮች ውሳኔ በመስጠት የአማራ ፋኖ በጎጃም ስላለበት ወቅታዊ ቁመና በማስተማር ውይይቱ በሰላም ተጠናቋል። አንድ ሳምንት በጨረሰ የኃይል ማሰባሰብ ዝግጅት ዚጋምን ጨምሮ ከተለያዩ ቦታዎች ተለቃቅሞ በመከማቸት በሁለት አቅጣጫዎች ተጠቅሞ ወደ ፋክታ ከተማ የተንቀሳቀሰው የብልጽግና ሰራዊት ከደብረ ዘይት እስከ ስግላ ዮሐንስ ያለውን ቦታ መቀበሪያው እንዲሆን ተፈቅዶለታል። ብልጽግና ለሳምንት ከተለያዩ ቦታዎች ለቃቅሞ አዲስ ቅዳም ከተማና እንጅባራ ከተማ ጠርንፎት የነበረውን ከ700 በላይ የሆነ ሰራዊት ብዛት ያላቸው ቡድን መሳሪያዎችና ከ8 በላይ ዲሽቃ በማሸከም በሞርተር ፒቲአር እና ዙ 23 የሜካናይዝድ ትጥቆች እያጀበ ፋክታን ለመውረር መጋቢት 7 2017 ዓ.ም ተንቀሳቅሶ የነበረ ሲሆን ከንደ ብርቶቹ የአማራ ፋኖ በጎጃም አገው ምድር ወይም 3ኛ ክፍለ ጦር ብርጌዶች ከሌሊቱ 12 ሰዓት ጀምሮ በከባባ በመያዝ ከገባ እንዳይወጣ እያደረጉት ይገኛሉ። በሌላ በኩል የአማራ ፋኖ በጎጃም አገው ምድር ክፍለ ጦር ወይም 3ኛ ክፍለ ጦር በፋክታ ለኮማ 10 አለቃ ፍሬም አጥናፉ ብርጌድ ሻለቃ 2 ከተቀመጠችበት ቀጠና በሌሊት በመነሳት አነጋግ ላይ ብልጽግና መሽጎበት የነበረውን ሁለት ምሽግ በማስለቀቅ አዲስ ቅዳም ከተማ ገብታ ለሰዓታት ከተማውን በመቆጣጠር የተሰጣትን ግዳጅ በመፈጸም አኩሪ ድል አስመዝግባ ወጣለች። የዕለቱን አውደ ውጊያ አስመልክቶ የአማራ ፋኖ በጎጃም የጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ ዋና የጦር መሪ መቶ አለቃ ለዓለም ጌታን እንደተናገሩት አገዛዙ ልክ የዛሬ ሳምንት የካቲት 30 2017 ዓ.ም ገዘህራ ከምትባል በፋክታ ለኮማ ከምትገኝ አንድ የገጠር ከተማ ውስጥ ከ73 በላይ ወሪ ሰራዊቱ ስለተመታበትና 35 ክላሽንኮፍ መሳሪያ ከተወሰነ ሚሊሻ ጋር በተማረከበት ቀን ጀምሮ ይህንን ሽንፈቱን ለመቀበል ብዙ አይነት ዝግጅት ሲያደርግ መሰንበቱ ውስጣቸው ካስቀመጥነው የኛ ሰው መረጃ ቀደም ሲል ስለደረሰን እኛም ይህንን እቅድ በሰማንበት ቅጽበት በበቂ ሁኔታ ዝግጅት ስናደርግ ነው የሰነበት ነው ብለዋል። በመሆኑም ዛሬ መጋቢት 7 2017 ዓ.ም ፋክታን ለመውረር የተንቀሳቀሰውን የብልጽግና ሰራዊት ከሌሎች የክፍለ ጦራችን ብርጌዶች ማለትም ከዳንግላው ቢተወደድ መንገሻ ጀንበሬና ከሳት ማደንጊያው ቀኛዝማች ስሜነ ደስታ ብርጌዶች ጋር በመቀናጀት በአገዛዙ ኃይል ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሰንበታል ብለዋል። መረጃውን የላከልን ፋኖ ተሻገር አደመ ከ10 አለቃ ኤፍሬም አጥናፉ ብርጌድ ህዝብ ግንኙነት ነው።
የአማራ ፋኖ በሸዋ የከሰም ክፍለ ጦር ኃይለ ማርያም ማሞ ብርጌድ ሚኒሊክ ሻለቃ ለተከታታይ ወራት ያሰለጠናቸው ልዩ የኮማንዶ አባላት በድምቀት አስመርቋል። የምርቃት ፕሮግራሙ ዛሬ መጋቢት 7 2017 ዓ.ም ከጧቱ 2 ሰዓት ጀምሮ በሸዋ ከሰም ኮረማሽ በእምዬ ሚኒሊክ የጦር ግምጃ የተካሄደ ሲሆን የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለ ማርያም ማሞ ብርጌድ ከፍተኛ አመራሮችና አባላት እንዲሁም ጥሪ የተደረገላቸው እንግዶች ፊት በድምቀት ተካሂዷል። በእለቱ የተመራቂዎች ልዩ ወታደራዊ ትርኢቶች የቀረቡ ሲሆን በፕሮግራሙ የክብር እንግዳ ሆነው የተገኙት የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለ ማርያም ማሞ ብርጌድ ምክትል አዛዥ ፋኖ መለሰ ካሳዬ በንግግራቸው የአማራ ሕዝብ ለኢትዮጵያዊነቱ ደሙን ያፈሰሰ አጥንቱን የከሰከሰ ሀገር ገንብቶ ያስረከበ ባለውለታ ሕዝብ ቢሆንም አሁን ላይ እንዲጠፋ የተፈረደበት ሰርቶ እንዳይበላ የተገደበ የሞት ድግስ የተደገሰለት እጁ አመድ አፋሽ የሆነ ሕዝብ ስለሆነ ይህንን የሴራ ወጥመድ የምንሰብረው በልኩ ስንነቃ እንደሆነን ስንደራጅ ታጥቀን ስንታገል ብቻ ስለሆነ ሳንወድ በግድ ተገፍተን እየታገልን እንገኛለን ብለዋል። ትናንት በአሰቃቂ ሁኔታ የመኪና አደጋ ደርሶባቸው ህይወታቸው ካለፉት መካከል የ11 ምዕመናን ሥርዓተ ቀብር ዛሬ ተፈጸመ። በትናንትናው ዕለት ከ40 ምንጭ ዝጊት አቡነ ገብረ መንፈስ ቅዱስ በዓል ንግስ ሲመለሱ ወላይታ ዞን ዳሞት ወይዴ ወረዳ በዴሳ ከተማ አቅራቢያ በደረሰው የመኪና አደጋ 11 ምዕመናን ወዲያው ህይወታቸው አልፏል። ከባድ ጉዳት ደርሶባቸው በኦቶና ሆስፒታል በህክምና ላይ ከነበሩት 21 ሰዎች አራቱ ህይወታቸው አልፏል። ዛሬ የ11ዱ ሥርዓተ ቀብር በሻሸመኔ ከተማ ተፈጽሟል። በደብረ አሰቦ አቡነ ተክለ ሃይማኖት ቤተክርስቲያን 6 ሰዎች፣ በልደታ ቤተክርስቲያን 3 ሰዎች፣ በቅዱስ ዮሐንስ ቤተክርስቲያን በወቅቱ መኪናውን ሲያሽከረክር የነበረው ሹፌርና የ11 ዓመት ታዳጊ ልጁን ጨምሮ 11 ምዕመናን ሥርዓተ ቀብራቸው ተፈጽሟል። መጋቢት 7 2017 ዓ.ም ዕለታዊ ዜናዎች እነዚህን ይመስላሉ። መልካም ጊዜ።